ካህናት አገልጋዮች ይሄ ዲቤትን አቋርጠው ይቅርብህ ብለው ቢሉህ ላታቋርጠው ቃል ትገባልናለህ? እዚህ 1600 አስፈላጊ ነገር ናት። አዎ 1600 ሰው ፊት ቃል ትገባልናለህ? ለምንድን ነው የማቋርጠው? አላቋርጠውም። እሁድ ምሽቱ ላይ ለእግዚአብሔር ብቻ የሚለውን ሐሳብ ከአምስቱ ሶሎዎች አንዱ እሱ ነው። ከአምስቱ ሶሎዎች ውስጥ አንዱ ስግደት ለእግዚአብሔር ብቻ ነው ያለ ነው። እንግዲህ ምን ትለዋለህ? ስድስተኛ ሶላ ጨምሮልናል ወንድማዬ። ኦርቶዶክሳዊ ሲጠይቀው ለምን ይዋሻዋል? ዮሐንስ ራዕይ ምዕራፍ 4 ቁጥር 6 ላይ በዙፋኑ ላይ 3 ሽማግሌዎች ነበሩ። ሰማሁ አይደል? ሶስት ሽማግሌዎች 3 ሰዎች አለ። 3 ሰዎችም 3 ሽማግሌዎችም አይደለም። ተመልከቱ እንግዲህ እንዲህ ነው የሚያጣመሙ። ሄዳችሁ እንደማታነቡ ስለሚያውቁ እውነቱን ስንናገር ማለት ነው። ከወንዶች ኤርሚያስ ዝም ልበል፣ ዘማሪ ዳጊ ይናገር። ጌታ ኢየሱስ ምስክር ነው። እናንተ አሁን በጣም ብዙ ልትሉ ትችላላችሁ። አተያዩ በጣም ይገርመኛል። ከወንዶች ዘማሪ ዳጊ ሶሻል ሚዲያ ላይ ካለ ነው ከሁላችንም ከኔም ጨምሮ አንዳችን ቁጭ ነው ማለት ሰው ሲሞት ነው እንደዚህ ነው ብለን የምንለው። አሁን የምንም እምነት ተከታይ ልትሆን ትችላለች። እኔ ግን እንደ ክርስቲያን ዊሽ ማድረገው ዊሽ ብቻ ሳይሆን እምጸልይላት ይህንን አንደበተ ርቱዕነቱን ይዛ እግዚአብሔር በቃሉና በመንፈሱ እውነት እንዲሞላት። ጋዜጠኛ ብትሆን መድኃኔዓለም ክርስቶስ ምድረ ሚኒስተር ሁሉ ተስሎ ነው እሷ ጋር የሚሄደው። ጌታዊ እርዳኝ አምላኩን ጠርቶ ማለት ነው። ሙስሊሙን ከሆነ አምላኩን ጠርቶ ከዚች እህት አፍ አትርፈኝ። ልክ ኦርቶዶክስ ስለ ኢየሱስ ከተዘመረ መልሰት አባራራችሁ ባልሽ የተባሉ ይመስል እንዳለ ከፕሮቴስታንት የሚሄዱ ሰዎች የሚከፍቱት የቅዱሳን መዝሙር ነው። በቃ መናፍቅ አይደለንም ተቀብለናል አይነት የማርያምንም ምልጃ የቅዱሳንን ምልጃ ተቀብለናል አይነት ሳክስ ነው የሚከፍቱት መዝሙር ራሱ። ተመለስ ወልከም ባክ። እኔ አሁን የምልህ ምንድን ነው፣ አንድ ሰው የሆነ ጥያቄ ጠየቀኝ በነገረ መስቀል ላይ እኔ እወያያለሁ ጥሪ አድርጌልሃለሁ ብሎ ለኤርሚ አድርገለት በነገረ። ስለዚህ 2 ዓመት ላይ እሺ ብዬ ጠበቅኩኝ። አሁን አንዱን ጥያቄ ጠይቀኝ ከአንተ ነው የመጣው ወይም ደግሞ ከወንድማችን ከልደት መጣ። ነገረ መስቀሉን እንነጋገር እንወያይ ከነ አመጣጡ ከነምኑ ከነ ትምህርቱ ኦርቶዶክስ እንወያይ ብሎ ኤርሚሻ ተቀበለ። እሱን ተቀብሎ እያለ ያንን አልመለሰለትም፣ ምንም አልፈልገውም። ከዛ እሱን ተወና ሌላ ርዕስ ይዞ መጣ። ሌላ ርዕሱ ደግሞ በነገረ ድህነት ይዞ ሲመጣ እሺ ምንም ችግር የለም፣ በመጀመሪያ ግን በቅድሚያ ተከተል ነገረ መስቀሉን እንማማርበትና እንነጋገርበትና ከዛ ደግሞ ወደ ነገረ ድህነቱ እንሄዳለን፣ ችግር የለውም ማለት። እዚያ ጋር ማን ነው ስህተት የሰራው፣ ማን ነው ችግር የፈጠረው፣ ማን ነው ጥሪ ያደረገው የሚለውን ሶስቱንም አያይዘ መለሰልኝ። ጥሪው ከማን ነው፣ ማድረጉ ከማን ነው፣ መወያየቱ ከማን ነው የመጣ። እነዚህን አድርገ ኤርሚያስን በፈለግከው ከሰፈት በኋላ አይ እኔ ባይዘወይ የሆነ ለወቀሳ ሳይሆን እኔ ወቀሳ ግን ኤርሚ ለምን በሰዓቱ አልመለሰውም የሚለውን ነገር ትንሽ ብታብራራልኝስ? መለሰለትም ቢያለ ወንድማችን ልደት እኮ ነው ያልኩት። ወንድሜ ስዩም አይተዋል። አሁን ያጫወትኩት ቪዲዮ እኔ ቪዲዮን አሳየው አንዴ ኤርሚሻ የከፈትኩት ቪዲዮ በ23 አዎ ላሳየው። አሳየው አንዴ አልገባውም ስላልገባው ነው። አሳየው ቪዲዮን አሳየው። ኦኬ ላሳየው። እሺ ኦኬ ቪዲዮ እዚህ ጋር እንደዚህ እናድርገው። ኦኬ ክርስቲያኖች ታፕታፕ እያደረጋችሁ ቤተሰብ ኮፒ ሊንክ። እሺ ይሄ የኔ ቪዲዮ ነው፣ የኔ ፔጅ ላይ ያለ ማለት ነው። መጨረሻው ላይ ታገኙታላችሁ። ለልደተ ቃል የሚል እዚህ ጋር ለልደተ ቃል ጥሪ ምላሽ ማለት ነው። እሱን የጠራኝ እኔ ደግሞ ምላሹን ነው እየሰጣሁት ያለሁት። የእሱ እዚህ እኔ አላስቀምጥም። ድምፁን ግን የተወሰነ ቀንጨብ አድርጌ አሰምቻለሁ። እዚህ ድምፁ የተወሰነ አለ ቀንጨብ አድርጌ። የእሱን ጥሪ ከፈለግ እሱ ፔጅ ላይ ነው ሄደህ የምታገኘው። ጥሪ ያቀረበውን ልደተ እኔ እዚሁ ላይ ላሰማ ነው፣ የተወሰነውን አሰማለሁ። ከፈለግ እሱ ጋር ሄደህ ሊያወርደው ይችላል፣ ካላወረደው እኔ ግን አላወረድኩትም። ያው ለልደተ ቃል ጥሪ ምላሽ ማለት ነው። በቪዲዮ ነው የጠራኝ። በቪዲዮ እንደዚህ ወይ ኦርቶዶክስ ምንም መልስ የሌላት ነገር የለም አላት። ቆይ ቪዲዮ ነው አይቻልም። እንደዚህ አይነት ቀረርቶ ሳለች አልባክ ፉከራ
ምንም ስትያዙ ገለባ ናችሁ ብራዘር እንትን በል ይሄ ፉከራ ብቻ ትፎክራላችሁ ትመጣላችሁ አንድ አታወሩም አሁን አንተ ራሱ እንደ ዲያቆንነትህ ነገረ ድህነት ላይ ወይ ደግሞ ማነው በነገረ ማርያም መጽሐፍት ብሎ የሚል አሁን ማነው ደምራ ያቀረበው ወይ ደግሞ ቅዱሳት ስዕላት ወይ ታቦት ወይ መስቀል ወይ ብላችሁ የምትሉት እናንተ ራሳችሁ የምታምኑበት ግባ ብዬ ብለህ የለህም መልስ ኦርቶዶክስ መልስ አላት አትበሉ እገባለሁ በነገረ መስቀል እኔ እገባለሁ ቀን ያዝልኝ አንተ ቤት ነው የምገባው እንደው አሁን ትገባለህ አሁን ሳይሆን አሁን እኔ ስራ ነኝ ከስራ ስመለስ ወይ ነገ ምናምን በነገረ መስቀል እኔ አንተን አወራለሁ በነገረ መስቀል በመጽሐፍ ቅዱስም በራሳችሁ መጽሐፍ አይደል በየትኛው መጽሐፍ አንድ ሰው የሚዳኘን አድርገን አሁን እሱ በነገረ መስቀል በእኛ መጽሐፍም በአንተ መጽሐፍ በእናንተ መጽሐፍ አላውቅም ዮኒ ማኛ ቤት ይመቸኛል እኔ ምንም አልተነፈስም ያው ቃል ለምድር ለሰማይ የእናንተ ውይይት ነው እሺ ምንም አልተነፈስም ስለዚህ ስዩም ልብ በል አስምርልኝ ደቂቃ ብቻ ነው የሚይዝላችሁ ኦኬ እኔ እንደዚህ አይነት አይደል ነው የፈልገው የቤተክርስቲያን አገልጋዮች ዲያቆናት ስለሆነ ዲያቆን ስለሆነ አሁን እሱ አልቀበልም ብያለለም እና ኦኬ እንደዚህ ላስቀምጥና ተማምነን እዚሁ ዮኒ ማኛ ቤት ቀጠሮ ይያዘ አንተው ራሱ ሰዓቱን ተቀጥራለህ ነው ያያለ ማለት ነው ቴንክ ዩ እንደዚህ ልጻፈው ያው ነገረ መስቀሉ ነው አይደል ነገረ መስቀሉ በመጽሐፍ ቅዱስና በቂ ሪከርድ አድርግ ወንድማችን ነገረ መስቀሉ በመጽሐፍ ቅዱስና ስለ ነገረ መስቀሉ በሚያወሩ መጽሐፍቶች ሁሉ አይደል ስለሚለውን እዚህ ጋር ጨምር ስለ ነገረ መስቀሉ በሚናገሩ መጽሐፍቶች ሁሉ ኦኬ በሚናገሩ ስለ ነገረ መስቀሉ በሚናገሩ መጽሐፍቶች ሁሉ በመጽሐፍ ቅዱስም ስለ ነገረ መስቀሉ በሚናገሩ በቤተ ክርስቲያኒቱ ማለት ነው መጽሐፍቶች ማለት በቤተ ክርስቲያኒቱ መጽሐፍቶች ለምሳሌ አቤት ጻፍ በሚናገሩ መጽሐፍቶች በቤተ ክርስቲያኒቱ መጽሐፍቶች ሁሉ ማለት ነው በሚናገሩ መጽሐፍቶች ቤተ ክርስቲያኒቱ ውስጥ በዜማም የሚዜሙ የሚሆኑ በአማርኛም የሚነበቡ ህዝብ የሚያውቃቸው ካህናት የሚሆን ነግስም ይሁን ዘይነግስም ይሁን በቤተ ክርስቲያኗ በመታስተምርበት መጽሐፍ አንተና እኔ ማለት ነው የሆነ ታሪካዊ አመጣጡን ሁሉ ጭምር ማለት ነው አይደል መጽሐፍቶች ውስጥ እሱ ሁሉ ስላለ ታሪካዊ አመጣጡን ሁሉ ይሄው ተቀብያለሁ አንተ አልቀበልም የምታወራው ስለኛ መጽሐፍቶች ስለ ቤተክርስቲያኗ መጽሐፍት ሁሉ ስለሆነ አልቀበልም የምትለው መጽሐፍ የለም የሚመለስልህ ባመጣው መልኩ ሁሉ ይመለስልሃል ገብቷል አይደለ ልክ ነው ልክ ነው እኔ በመጽሐፍ ቅዱስ ይሁን እየሰማ ነው እሱ የሚያመጣው መጽሐፍ አለ በሱ ባመጣው መጽሐፍ ተንተርሰን እዚሁ ሁሉን እየጠቀስን ማለት ነው የምናወራው እዚህ ጋር ኦርቶዶክሳዊነት ነው እንጂ ትክክል ተቀብያለሁ እሺ የምንወያየው ዮኒ ማኛ ቤት ነው ተስማማለህ እስማማለሁ ዮኒ ማኛ ቤት እሱ ብቻ ቤቱን ይመራል ሌላ ሰው ገስት ላይ አይገባም ዲያቆን ስዩሜና እኔ እንወያያለን ዲያቆን ስዩም ቀን መቼ ይሆን ቁጥር እሁድ ስለሆነ እሁድ ቢያንስ ከ3 ሰዓት ላይ ቢሆን ደስ ይለኛል እሁድ ማታ ማለት ነው ቅዳሜ ለእሁድ ሳይሆን እሁድ ለሰኞ ማለት ነው ዮኒ ትችላለህ እሁድ ለሰኞ ማለት እሁድ ለሰኞ እችላለሁ ያ ስለዚህ ያው የፊታችን እሁድ ጠዋት ነው አይደለ ሰኞ ጠዋት ማለት ነው እሺ ዲያቆን ስዩም ንገረኝ ቆይ ስዩም ንገረኝ ቀኑን በደምብ ኦኬ ስዩም ንገረኝ ቀኑን በደምብ እሁድ ማታ ማለት ዮኒ አንተ ጋር ቀን ነው እኔ ጋር ቀን ነው ኦኬ አራውንድ ኑን ነው የሚሆነው አንተ በጣም አሪፍ እኔ ላይ ኑን ነው እናንተ ላይ እሁድ ማታ ነው ዮኒ አንተ እንድታይቀልኝ የምፈልገው ስዩሜ እየሰማህ ይሄንን የዲቤት ጥሪ አንተ ነው ያቀረብክልኝ ነገር መስቀሉን በመጽሐፍ ቅዱስና በቤተክርስቲያኒቱ መጽሐፍቶች ሁሉ ጭምርና እንተላለን ይሄ
ዲቤት ምናልባት ትንሽ ስክሪፕቻል አድርገው ስለዚህ መረጃ ይሆነኛል። እሺ ካህናት አገልጋዮች ይሄ ዲቤትን አቋርጠው ይቅርብህ ብለው ቢሉህ ላታቋርጠው ቃል ትገባልናለህ? እዚህ 1600 አስፈላጊ ነገር ናት። 1600 ሰው ፊት ቃል ትገባልናለህ? ለምንድን ነው የማቋርጠው? አላቋርጠውም። እሑድ ምሽቱ ላይ 3 ሰዓት ላይ እገባለሁ ከስራ መልስ። ቴንክ ዩ ዮኒ አለው በደስታ በደስታ ደስ ላይ ማድረግ ቃል ተገብቷል። ከምሽቱ 3 ሰዓት ነው። ኤርሚም ቃል ትገባለህ? አዎ እንዴ ማዳላት አልችልም። ኤርሚም ቃል ትገባለህ? በምንም አይነት መልኩ እንደው መቼም የሰው ፈለጠኝ ቆረጠኝ ምናምን አልሰማም። ኤርሚ ነው በፍጹም። ታንክ ዩ እሺ ታንክ ዩ። ሰምታችኋል። እሑድ ራቀብን። ዛሬ ወይ ነገ እንደዚህ ቢሆን ናይስ ነበር። አይ ችግር የለውም። እንደ የዛ ሰው ይበለን። እሺ ተቀበል። ችግር የለውም። እኔ ደስ ብሎኛል። ወንድማችንም በደንብ ሌላ ጨምሮ አንብቦ በደንብ ተረድቶ አንተም ተረድተ በደንብ አንብበ እንድትመጡ ነው። ያ ዝግጅትማ ያስፈልጋል። አሁን ደግሞ ሌላ መግለጫ እንዳይጠለቀለቅ ነው። እናመሰግናለን። ደህና ቻው። እሺ ቻው። እሺ ተባረክልኝ ስዩሜ። ፎሎ ላርግ፣ ፎሎ መልስ። የዛኔ ለማስገባት እንዲያመቸኝ እኔ አሁን ፎሎ አድርጌያለሁ። ፎሎ መልስ ወንድሜ። እሺ እመልሳለሁ። አይ ሁሉንም ነው መልሰው ባይዘው የሆነ አንዳንድ ጊዜ እሺ። አይ ሌሎቹንም እኔም እየመለስኩ ነው። እዚህ ያሉ ወንድሞቼን ፎሎ እያደረኩ። ጌርሳምዬ የሚናገረው ነገር አለ መሰለኝ። ወንድምነት አንድ ቁጥር ጻፍክ። ጌታ ኢየሱስ ይባርካችሁ። ልናገር አይደል? እንዴት ናችሁ? ደህና ናችሁ ወይ? አይውሽ ዮኒ ጋር ብሆን ኢንዲያናፖሊስ ነው ያለሁት። ለሆነ ጉዳይ መጥቼ እስከ እሑድ እዚህ ስለመሆን ልጄ ውሃ ብላኝ ነው ሌሊት የተነሳሁት። ስለ ልደት ቃል ምንድነው ከእሱ ጋር ስታወሩ ነው የገባሁት። ልደት ቃል በመጀመሪያ ምናልባት ዮኒ እስከዛሬ ድረስ ሲሰራበት ያልሰማሁት ራዕይ 4:6 ለአንተ ኢንፎርሜሽን ዮኒ ስላልሰማው እስካሁን አላብላላውም እና ይኸውልህ ሊትራሊ ራዕይ 4:6 4 እንስሳት የሚለው 3ቱ ሰዎች ብሎ ስለ ስዕል ጠይቃው ዮኒ አንተ አልሰማህም። 3ቱ ሰዎች ብሎ ስላሴ ብሎ ተርጉሞታል። እና እንዲህ አይነት ሰው እንዴት ይታመናል? ቀደም እኮ ጀግና ሲጫወት ያኔ ነው የገባሁትና ብዙ ነገር ሲያወራ ነበር። ስለዛ ነገር ራሱ ዮኒ አንዴ ከያዝክ ስለማትለቅ ይቅርታ አስጠይቀው። ቪዲዮውን ፎርዋርድ እናደርግልሃለን። ፐብሊክሊ ይቅርታ ይጠይቅ፣ ንስሐ ይግባ። እንደውስ ትልክልኛለህ እንዴ? በሰላም ልወጣ ስንኬው አመሰግናለሁ ኤርሚያስ ስላስገባኝ። አንተ ግን ዮናስ የምትባለው ልጠይቅ እፈልጋለሁ። አስወርደው። አንተ የዛሬ 2 ኤርሚያስ ወርደው። ለስድብ ነው የማታውቁትን ሰው አታስገቡ። በጨዋታ ትንሽ ላፍተር ይኖረን እንጂ ብራዘር። ቤርሳሚ ዳጊ የሰጠው ለዮኒ ይሄንን ሲሄድበት አላየውም። ቆይ አንዴ እቺኒ ያታ አንዴ ከትልቁ አርጉኝ አንድ ጊዜ ዮኒ ይሄድበት። በዚህ ጉዳይ አስቡት እናንተ ዝም ብላችሁ አስቡት። ኦርቶዶክሶች ቤት ዲቤት ተጠርታችሁ ስድስቱ አላስልኝም እስከዛሬ ቆይ ስማ ስድስቱ አማደ ሚስጥራት እያልክ ብታወራ ዝም ብለህ አስበዋል። ስድስቱ አማደ ሚስጥራት ነገ መከራከረው በስድስቱ አማደ ሚስጥራት ብትል ኦርቶዶክሶች ለዘላለም ነው የሚስቁብህ። አሁን ይሄን ስማልኝ እንግዲህ ስንት አማደ ሚስጥራት እኛ ስንት አማደ ሚስጥራት አልኩ ስንት ሶሎዎች ነው ያሉን? እንግዲህ ስሙ እንግዲህ ይሄን ሳጣጥንታ ነበር መጀመሪያ አምጣት ያለበት። ፊት ያልተነካው ሐሳብ ምን የሚለው ሐሳብ ነው? ስግደት ለእግዚአብሔር ብቻ የሚለውን ሐሳብ ከአምስቱ ሶሎዎች አንዱ እሱ ነው። ከአምስቱ ሶሎዎች ውስጥ አንዱ ስግደት ለእግዚአብሔር ብቻ ነው ያለ ነው። እንግዲህ ምን ትለዋለህ? ስድስተኛ ሶላ ጨምሮልናል ወንድማችን። እስኪ ድገሙ ልደት። ብዙ ጊዜ በውይይት ያልተነካው ሐሳብ ምን የሚለው ሐሳብ ነው? ስግደት ለእግዚአብሔር ብቻ የሚለውን ሐሳብ ታዲያ ከኤርሚ ጋር ሊከራከሩ የመጡበት ነገር ምንድን ነው? አልገባኝም። በሱ ዙሪያ ላይ ስማ እንደገና ብዙ ጊዜ በውይይት ያልተነካው ሐሳብ ምን የሚለው ሐሳብ ነው? ስግደት ለእግዚአብሔር ብቻ የሚለውን ሐሳብ ከአምስቱ ሶሎዎች አንዱ እሱ ስግደት ለእግዚአብሔር ብቻ። በሱ ዙሪያ ላይ እንድንወያይ ያቀረብከውን ቻሌንጅ ተቀብያለሁ። እቺን አምስቱን ሶሎ ለማፍረስ የ15 ቀን ቻሌንጅ ምናምን አያስፈልገውም። የ90 ደቂቃ ውይይት ወይም የ60 ደቂቃ ውይይት በቂው ስለሆነ
ስግደት ለእግዚአብሔር ብቻ በሚለው ከአምስቱ ሶሎዎች ውስጥ አንዱ የሆነው ስንቴ እንዳለው ግን ተመልክታላል። ተሳስቶ ነው ዳጸ ልሳን ነው ዳጊ ዝም ብለህ ስተት አትለቃቀም እንዳትለኝ ዳጸ ልሳን መሆን አይችልም። አዎ እየደጋገመ ነው እንግዲህ ተመልከቱ። ስድስተኛ ሶላ ሌላ ልደት አለ እንዴ? እኔ የማላውቀው። አዎ ይሄ ነው እንግዲህ ችግሩ። አይ ለማወቅ ብዬ አዎ ስድስት አላለም። ልክ ነው። እኔ ስድስተኛ አላልኳችሁም። ስድስተኛ ሶላ ጨመረልን። እኛ ሶላዎች ውስጥ ስግደት ለእግዚአብሔር ብቻ የሚባል የለም። ከስር ያነበብኩ ነው። ዮኒ ምን አልከኝ? ይቅርታ። አይ ሌላ ልደት አለ ወይ የማላውቀው? ተምታቶ ክሎኑ ነው ይሄኛው መሰለኝ። አዎ ክሎን ካላደረጉት ይሄ ጌርሳም ያለህን ቪዲዮ ላሰማ። ይሄንንና ጌርሳም ያለህን ላሰማና ወደ እናንተ ቀጥሉ። ዋው ግን ተመልከት። ይሄ ማለት this is a big foul ነው። ቢግ እንትን ነውና ተሳስቶ ነው ዳጸ ልሳን ነው ልትለው አትችልም። እየደጋገመ ነው የሚለው። አንዴ ልድገመውና ወደሚቀጥለው ቪዲዮ ይቅርታ። እኔ እንደውም ብዙ ላልፈው ነበር ግን ካነሳው ጌርሳም ጥሩ። ኦኬ እነሱ ቤት ቢሆን እኔ ሰለብሬት ያደርጉበታል እንደዚህ አይነት እንትኖችን። እሺ ብዙ ጊዜ በውይይት ያልተነካው ሀሳብ ምን የሚለው ሀሳብ ነው? ስግደት ለእግዚአብሔር ብቻ የሚለውን ሀሳብ ከአምስቱ ሶሎዎች አንዱ እሱ ነው። ከአምስቱ ሶሎዎች አንዱ እሱ ነው። ስግደት ለእግዚአብሔር ብቻ በሱ ዙሪያ ላይ እንድንወያይ ያቀረብከውን ቻሌንጅ ተቀብያለሁ። እቺን አምስቱን ሶላ ለማፍረስ የ15 ቀን ቻሌንጅ ሆነ አያስፈልገውም። አሁን ችግሩ ምንድነው? ሁሉም ሲገቡ አይታችሁን በጣም ፎክረው ነው የሚገቡት። እንዲናረጋታለን ችግር የለም። እቺ ባለፈው ፈለገ እንዴት እንደፎከረ አይታችኋል። ቀድመው ሲፎክሩ የሚስቱት ነገር ምንድነው? መሰረታዊ ነገር እኮ ሳታቅ ነው እየፎከርክ ያለው። ስንት ሶላ እንዳለን እንኳን ሳታቅ ነው። አይ ስግደት ለእግዚአብሔር ብቻ የሚባል ሶላ የለንም እኛ። ግን ሲያወራቅ ለማያቅ ሰው አሁን ኦርቶዶክስ የሆነ ስትሰማው እውነት የሚያወራው ነገር ከፈገግታው ከኮንፊደንሱ ከምናም ተነስተ ይሄ ልጅ ያውቃል እንዴ ይችላል እንዴ ምናም ብለህ ነው የምታስበው። ግን ይሄን ቤዚክ እንኳን ነገር ሳያቅ ነው መጥቶ ልወያይ የሚለው። ከዛ ደግሞ ይደጋግመዋል። ሉክ 90 ደቂቃ ውይይት ወይም የ60 ደቂቃ ውይይት በቂው ስለሆነ ስግደት ለእግዚአብሔር ብቻ በሚለው ከአምስቱ ሶሎዎች ውስጥ አንዱ የሆነው ደገመው። ስግደት ለእግዚአብሔር ብቻ በሚለው ከአምስቱ ሶሎዎች እሺ እንኳን ቪዲዮ ተደግሞ ነው። እሺ ኦኬ እሱ ርዕስ አድርገን መግባት እንችላለን። ኦኬ ስለዚህ ይሄን ተለማምደ መጀመሪያና ለማለት ነው። መጀመሪያ ስንት ሶላ እንዳለን እወቅ። አንደኛ እኛ ከክርስቲያን ወገን አንዱ ስድስቱ አማደ ሚስጥራት ቢላስባችሁታል እዛ ቤት ዘላለም ነው መሳቂያ የምትባሉት። ዘላለም አይጉድ ምንም እኮ እውቀት የለሽ። እስከ አንብቢ መጀመሪያ አንቺ እቺን እንኳን ሳታውቂ ነው ትከራከሪ እንደው ዲቤት የምትጠሪው ምናምን ነበር። አመት 2 አመት ሙድ የሚይዙብኝ። ሌላ ደግሞ ከባድ ፋውል ጌርሳም ያስታወሰን ነው። ኦኬ እኔ እኮ በጣም ነው የሚያስቀኝ። ትቢታችሁ እንትናችሁ እንትን አርገነው 5 ደቂቃ ይበቃናል። ደግሞ ለዚህ ደግሞ ኤርሚያስ ምን ችግር አለ እናት ወልደዋለች ምናምን ብሎ መጣ። ከዛ ማን እንደወለደው እንግዲህ አይተናልሽ። እንቀጥል። በደንብ በታሪክ መቀመጥ ያለበት ነገር ነው። ምን ያህል እኔ መግቢያ ሰርቼበታለሁ። እናንተ ገብታችሁ ስሙት። ጊዜ ለመቆጠብ ቀጥታ ከሱ ሀሳብ ጋር ወንጌል እንጂ ለውሸት የዚህን ያህል ርቀት መሄድ አያስፈልግም። አዎ ወንድምህ ያሰሙ 3 ሰዎች ተደርጋ የተሳለ አለ አይደለ? አሁን ከሱ ራሱ ለኔ አሁን ኮንፈርት አይሰጠኝም። እሱ ፊት ሄጄ የመቆም ኮንፈርት የለኝም ለኔ ማለት ነው። ምክንያቱም እንደሌላ ነገር ነው ማሰው። መንፈስ ቅዱስ መንፈስ ነው እንጂ ምስል ይቀረጽለታል ብዬ በቃ አስቤያለሁ ለራሴ። ሚካኤልን ገብርኤልን ዮኒ ያለ አረ በደንብ እየሰማ ልጅቷ ምን እያለችው መሰለ? እኔ ኮንፈርት አይሰጠኝም ሶስቱ የተሳሉት እያለችው። አዎ በደንብ ስማት። በቃ አሁን ጥያቄው ይሄ ነው። የሚመለስላትን ስማው። እኔ ላይ ያለላችሁ ቪዲዮ ሁለቱም ርዕሱን አሳያችኋለሁ። ብዬ አስቤያለሁ ሳይሆን እንደዛ ነው እየተሰማኝ ያለው። ስለዚህ እሱን አንድ ዮሐንስ ራዕይ ምዕራፍ 4 ቁጥር 6 ላይ በዙፋኑ ላይ 3 ሽማግሌዎች ነበሩ። የት ጋር ነው በዙፋኑ ላይ 3 ሽማግሌዎች አለ የሚለው? እስኪ አሳዩን እንጂ ቆይ ይውጣ። ዮሐንስ ራዕይ 4:6 አውጣ። ዮኒ የማውጣው እኔም ላውጣው። እስኪ እዚህ ሊኖር እኮ ይችላል ምናልባት አንተ ይሄ ነገር አንተ ያልተማርነው አለ እንዴ? 4 ስንት ላይ 6 ላይ እንግዲህ ዝም ብለህ ኮንፊደንሱን ያየ ሰው ይሄ በዙፋኑ ብርሌ የሚመስል የብርጭቆ ባህር ነበረ በዙፋኑ መካከል። በዙፋኑም ዙሪያ በፊትና በኋላ አይኖች የሞሏቸው 4 አንበሶች ነበሩ። 4 እንስሶች ነበሩ ይላል። አሁን እሱ የሚለው እንስሶች ይቀርታ። እሺ አንዴ ሆልድ። 4ቱ 3 ሆኑ እንዴ? በጣም እኮ የሚያስቀው እኮ እሱ አይደለም። ሁለት ነገር ነው እዚህ ጋር ዋሻት። አንደኛ በቀንነት ኦርቶዶክሳዊ ሲጠይቅ አትሊስት ከኛ ጋር ሲከራከሩ ለማምለጥ የሚችለው ገለጉት ነገር አለ። ኦርቶዶክሳዊ ሲጠይቀው ለምን ይዋሻዋል? ገባ? ማስተማር አለበት። አነቡም ብለው ነው ብዙዎቹ ያሳዝኑኝ እኮ። ሳናነብ እኮ ዋቴ ተተርተናል አባ። አዎ እዚህ ጋር 4 እንስሶች እያሉ እሱ 3 ሽማግሌዎች አላት። ቁጥሩን ለውጦ
አንደኛ አራቱን 3 አድርጎ እንደገና እንስሶቹን ሽማግሌ ያርጓቸዋል። እንስማው መልስ ይለፍለት ይማቸው። ከዛ ከኤርሚያስ ጋር ዲቤል አድርጊ። ልጅቷ አመነች ወይ አሁን እንደዛ ካላት በኋላ? አይ እነሱ የማያነቡ ስለሆኑ ምን ታረጋዋለች? እሷ ስታነብ አምናለች መቼ ያነበበች ቀን ያው ሰው አታረገውም። እስኪ እሱማ አማደም ይስጥ እንትንም የለም እኮ ብሎ ነበር እኮ ስለ አድኖም አይባልም ብሎ ነበር። ወደ እሱኛው ቪዲዮ እንሄዳለን። ወደ ሶስተኛው ውሸት እንሄዳለን። እሺ ስሙ ብቻ መንፈስ ቅዱስ መንፈስ ነው እንጂ ምስል ቀረጽለታል ብዬ በቃ አስቤያለሁ። ለራሴ ሚካኤልን ገብርኤልን ያየሁልን ብዬ አስቤያለሁ ሳይሆን እንደዛ ነው እየተሰማኝ ያለው። ስለዚህ እሱን አንድ ዮሐንስ ራዕይ ምዕራፍ 4 ቁጥር 6 ላይ በዙፋኑ ላይ 3 ሽማግሌዎች ነበሩ። ሰማው አይደል? 3 ሽማግሌዎች 3 ሰዎች አለ። 3 ሰዎችም 3 ሽማግሌዎችም አይደለም። ተመልከቱ እንግዲህ እንዲህ ነው የሚያጣመሙል። ሄዳችሁ እንደማታነቡ ስለሚያውቁ ዝም ብለው ለጊዜው ያለው የተመጣባቸው መከራ ጥያቄ ሰው መጠየቅ ስለጀመረ እንዲች አድርገው ስኪፕ ያደርጉታል። ያነበበች ቀን ከፈለገች በውስጥ ተጠይቀኛለች። ለጊዜው ከውርደት ድኛለሁ ነው አላቅም ከመ በጣም ያሳዝናል። በእውነት በጣም ያሳዝናል። በአራቱም አቅጣጫ አንድ ፊቱ የላም፣ አንድ ፊቱ የአንበሳ፣ አንድ ፊቱ የሰው፣ አንድ ፊቱ ደግሞ የንስር። ስለዚህ የሰጣት ክፍል ኦኬ። ሌላው ሶስተኛውን ደግሞ እንመልከተው። ይሄ አሁን ምንድነው መሰለ ይሄ ሰው በጣም በተጠናከረ ሁኔታ የሚዋሽ ኦኬ ስለሆነ ወደዚህኛው ደግሞ እንሂድ እስኪ። አሁን ደግሞ ሌላ ሰው ደግሞ ጠየቀው። ሌላ ጥያቄ አለኝ ብላ ስዕል አድኖ ለምንድን ይባላል? ስዕል አድኖ ኮንፊደንሱ ብቻ ተመልክቶ አሁን ፊቱን የሚያይ ሰው ኦርቶዶክሳዊ የሆነ ሰው አቤት እውቀት፣ አቤት መረጋጋት፣ አቤት ነገሮችን በብስለት መመለስ እያለ ነው የሚሰማው። ገባ? ያወቀ ግን ሰው ያደርገዋል ወይ ነው ይሄ ልጅ እኮ አሁን ችግሩ እኮ እንዲህ አይነት በጣም ፕራይመሪ በጣም ተራ የሆኑ ነገሮችን የምትሸመጥጥ ከሆነ ነገ እንዴት ነው ወንጌልህን የምትሰማው? ወንጌል ብለህ ብታወራው ባለፈውም ሸውደህ ነበረ። 4 እንስሳ በሌለበት 3 ሰዎች በሌሉበት 4 እንስሳ በተጻፈበት ስትዋሽ ነበር። ዛሬ ስለ አድኖ የለም እያልክ ነው። እስኪ እንጨርሰው ይሄን ቪዲዮ። እዛ ቤት የቸገረ ምንድነው መሰላችሁ? እኛ ለእውነት ይሄን ያህል ከረጅ እያሳየናል ወገኖች፣ ክርስቲያኖች በጣም መበርታት አለ። ዳጊ ያስተካክል። 4 እንስሳ 3 ሰዎች ነው ያለው ስላሴ ማለት ነው። 3 እንስሳ ለማለት 3 ሰው። ይሄ ሁሉ መከራ ስላሴዎች እንዳሉ ለማሳየት ነው ራእይ ላይ ሄደው እንደዱ ቀይሯቸው ይሆን እንደዱ ደግሞ መንዝሯቸው ይሆን ምን አልገባኝ ብዬ ስዕል አድኖ ለምንድን እውነትህን ነው። ስዕል አድኖ አናም በነገራችን ስዕል አድኖ አይባልም። አንድ ሸት ቅዱሳት ስዕላት ነው የሚባሉት። 2 ሸት ስዕል አድኖ የሚለው የተሳሳተ ስም በተለምዶ የሚጠራ ለብዙ ጊዜ በተከታታይ ተናግረናል። ስዕል አድኖ ተብሎ አይጠራም። ሰማ ለብዙ ጊዜ በተከታታይ ተናግረናል። which is ምንድነው? አንድ አይደለም የተሳሳት ነው፣ አንድ አይደለም ያሳሳት ናችሁ፣ አንድ አይደለም የዋሸናችሁ፣ በተደጋጋሚ ነው ዋሸናችሁ ማለቱ ነው። ለብዙ ጊዜ ተናግረናል ማለት ይሄ የሚያሳየው ምንድነው? የዋሸውት አንድ አይደለም እያለ ነው። ኦኬ እርሶ ይቀጥሉ፣ ንገሩት። እሸት ማለት የሚጠራው ቅዱሳት ስዕላት ተብሎ እንጂ ስዕል አድኖ አይባልም። አሁን ለምሳሌ ይሄን ስዕል አድኖ ተመልከት። ይመጣል ዘማሪያም ደግሞ አሁን ይሄ ቤታችን ስለፍቆ ትክክለኛ ስዕል አድኖ ይሄ ነው። አሁን እኛ ብዙዎቻችን እንትን ላይ አተኮርን እንጂ አክሉ ላይ ከዛ እኔ እኮ የሚያስቀኝ መሰለህ ይሆንዬ የሚያስቀኝ አንድ ነን ይላሉ። ከዛ እንዴት ነው ስትላቸው ኦርቶዶክስ አንድ ነን እኛ ምንም የተለያየ ትምህርት የለንም የተለያየ እንትን ግንዛቤ የለንም አንድ ነን ይላሉ። ተበጣጥሳል እኮ እዚህ ጋር እንኳን በስዕል አድኖ ፈለገም ይሄንኑ ተመሳሳይ ስተት ይሰራል። መተው ደግሞ ዘማሪያም ደግሞ እንትን ይላል። ምን አልከኝ? ይሁን ይቀጥል። አይ የገረመኝ ስለ አድኖ አንልም አናምንም አለ። እዚህ ጋር ደግሞ ትክክለኛው ስለ አድኖ ይሄ ነው እያለ እየጠቆመ ያሳያል። ይሄ ደግሞ ከዛ አንድ ነን ይላል ቤት ከፍቶ እኮ በጣም እስከኝ አንድ ምንድነው በግዕዝ ነው አንድ ክርስቶስ ማለት ነው። መላእክት አሉ እዚህ ጋር በቀኝና በግራ አሉ። ጭራሽ አብራራለሁ። ድንግል ማርያም አለች። ከውስጥ ቀይ ልብስ ነው፣ ከውጭ ሰማያዊ። ከውስጥ ቀይ የሆነ በግልጽ እሳተ መለኮትን በሆዷ 9 ወር ከ5 ቀን መጽነሷ፣ ሰማይ መሆኗ ደግሞ በንጽሕትና መኖሯ ህይወቷ እንዳለው ሰማያዊ እንደሆነ በተፈጥሮዋ የሰው ልጅ ናት። እናንተ ከሰሎቻ እሺ ባል ልጅ ናት። ያና ኢያቄም ልጅ ናት። አሰት ትምህርት ዘንድሮ ፈረሰ። ጌታ ሆይ ስም ይባረክ። ሰማያዊ እንደነበረ ያሳያል። በቃ አሁን እንደዚህ ስለወጣ አድኖች አሉ። አሁን ይሄን ስለሆነ ማን ቤት ነው ያለው? የአይን ቅጥ አቀማመጡ ተመልከቱት። ተመልከት ያብራራል። ስለ አድኖ የቅዱሳን መላእክት ስዕል እንኳን ሳል እንደዚህ የሚሳለው መጽሐፈ ሰዓታት መጣል ኤርሚያስ ንግሥት ማርያም ሆይ በጸሎተኛ ሁሉ አይን ፊት ኃጢአቴን ታስተሰርይልኝ ዘንድ
እሰግድልሻለሁ። የምትጠሪ የምትመሰገኝ ድንግል ሆይ ተአምርሽን ታሳይ ዘንድ እሰግድልሻለሁ። ስዕል አድኖ አናምንም። በነገራችን ስዕል አድኖ አይባልም። ማርያም ሆይ ለስዕለ አድህኖ ስዕልሽ ክንዷን ዘርግታ ከአልጋው የወደቀውን ረዳችው። እኛንም እንደዚያን ጊዜ ትረዳን ዘንድ እሰግድልሻለሁ። ኢየሱስ ክርስቶስ ግን ነጭ አይደለም። ድንግል ማርያም ነጭ አይደለችም። ኧረ በጌታ ተስማሙ። ምንድነው እዛ ቤት እንዴ? አንድ ነን ትላላችሁ። አንደኛው አሳሳሉን ዲያቆኑ ከፍቶ እንዲህ ነው የሚሳለው እንዲህ ነው እዚህ ጋር ያለው ይላል። አንደኛው መጥቶ ደግሞ ጭራሽ ነጭ የሚባል ኢየሱስ ነጭ የምትባል ማርያም የለም ይላል። ምንድነው? መቼ ነው አንድ የምትሆኑት? ተመጣጣጣ ነገር ልበል እዚህ ጋር ከይቀርታ በለው ይሁን ይቀጥል። የኢትዮጵያ የድሮ ሜትሮሎጂ ሳቅ ኢትዮጵያ ላይ ይዘንባል ወይ ተብሎ ሲጠየቅ ወይ ይዘንባል ወይ አይዘንብም የሚላል። እንደዛው ነው እኮ የነሱ ትምህርት። አሁንም ስዕሉ ወይ ያድናል ወይ አያድንም በሚለው ብንይዘው ምን ይመስላችኋል? ወይ ያድናል ወይ አያድንም። በጣም እኮ ይሄው መጣ ደግሞ እስኪ ዶክተር ቆይ እናገሩ። ይሄ ነው ሊገልጽ የሚችለው። የተሻለ ያውቅ ይሆናል። ቆይ እስኪ ይሁን እሳቸው የተሻለ ሳያውቁ አይቀርም። እስኪ ቆይ እንስማቸው። ምናልባት የተሻለ ሊነግሩን ይችላሉ። እስቲ በጊዜ የነበሩ ሐዋርያት ስዕላቸው ቆይ መጀመሪያ ምንድነው ያሉት ዶክተር? ቆይ መጀመሪያ ያሉት ደግሞ የሌላውንም እስቲ ንገሯቸው። ኢየሱስ ክርስቶስ ግን ነጭ አይደለም። ድንግል ማርያም ነጭ አይደለችም። እና አሁን አይደለችም ብሎ ማን ነው ፎቶውን የሚያወጣው ከየቤቱ? ማን ነው ስላድነው የሚያወጣው? እሷን እርሶን ሰምቶ ማለት ነው። እንግዲህ ወይ አንድ ሰው ተሳስቷል ዶክተር ዘበነ ይላል ወይ ዶክተር ዘበነ ትክክል ነው ይለናል። እሺ በጊዜ የነበሩ ሐዋርያት ስዕላቸው ነጭ አይደለም። ደግሞ የሌላውንም እይታ እንዳታጠፉ። ዓለም እኮ ኢትዮጵያን ተስፋ ያደርጋታል። ሁሉም ነው ተስፋ የሚያደርጋት። ደግሞ በአሁኑ ሰዓት አርኪኦሎጂካል ፋይንዲንግስ፣ ሂስቶሪካል ፋክትስ እነዚህ ሁሉ የሚያሳዩት በዛ ዘመን የነበሩ ሰዎች መልክ ምን እንደሚመስል የታወቀ ነው። ስለዚህ በየገዳም እየሄዳችሁ የምትለጥፉትን እባካችሁ የተለጠፉትን የሚሆኑ ቀይሯቸው። ኦኬ ምንም ሊግባቡ አልቻሉም። ቆይ እቺን ኤርሚ በጣም ችል ስላሳይቼ መጨረሻ ቪዲዮ ነች እቺ። ያው እዚህ ጋር ይሄን እኔ ስለደምራው አንዲት የተናገረችው አለ እሱን እንሰማለን። ቆይ ኤርሚ እቺን እቺ መጨረሻዋ ሰበር ነች እቺኛው። ቆይ አንድ መጨረሻዋ አለ ተሳሳተው ነገር ምንድነው? ስዕላቱ ተብሎ ይጠሩ፣ ስዕላቱ ተብሎ ይጠሩ፣ ቅዱሳት ስዕላት ተብሎ ይጠራሉ። የአምላካችን እግዚአብሔር ቃል ስለሆኑ ቅዱሳት ስዕላት ተብሎ ይጠራሉ። አንዳንድ ጊዜ ለማክበር ብለው አንዳንድ ሰዎች ስዕላት እዛ ቤት ብትሆኑ ዝም ብላችሁ አስባችሁታል? የትኛውን ዲያቆን የትኛውን ቀሲስ የትኛውን መምህር ነው የምትሰሙት? ግራ እኮ የሚያጋባ ነው እንዴ! ማንን ነው ይሄን ስሙ? ሁለታችሁ አንተንም ኤርሚንም የምትቀየሙበት አንድ አለ። በተረት አባቴ አትምጡብኝ አትምጡብኝ። የኔ ተረት አባት ዶክተር ዘበነ ናቸው። በተረት አባቴ ከተናገራችሁብኝ በጣም ጸበኛ ነኝ። ፕሊዝ አትምጡ። ይስማማለሁ። እኔ ራሱ ዘቤ ሲነካ ደስ አይለኝም። ዘቤ በጣም ወሳኝ ሰው፣ በጣም ወሳኝ የወንጌል አርበኛ። እቺን የመጨረሻ ቪዲዮ ስሙ። ቆይ ከማን ጋር ነበር አሁን ዲቤት ቢያደርግ ኤርሚያስ ዛሬ ዲቤት ካደረገ ከማን ጋር ነበር የሚያደርገው? አሁን ኦርቶዶክሶች ክርስቲያንን ብለው ክሌም ያደርጋሉ። ኦኬ መጀመሪያ ልጁ ኦርቶዶክስ ነው ወይ ነው ጥያቄው። እንግዲህ እንስማ እስኪ ኦርቶዶክስ ነው አይደለም የሚለውን ኤርሚያስ ቢወያይ ዛሬ ከኦርቶዶክስ ጋር ዲቤት አደረገ ነው የሚባለው ወይስ ከእምነት የለሽ ጋር ቤተክርስቲያኑም ሊቃውንቱም ምንም ተማያውቁት እምነቱ ራሱ ምንድነው? እዚህ ልጅ ዲቤት ቢያደርግ ኖሮ እስኪ እንስማው ከራሱ አንደበት። እኛ ካወራን እየሰደብን ነው፣ እኛ ካወራን ዝም ብለን እያማን ሀሜት እንዳይሆንብን አንድ ሰው ስለራሱ ከተናገረ ቢያንስ መታመን አለበት። ለማንኛውም ግን ከመናፍቅ ጋር ልታረግ ነበር ዲቤት አውቀዋል አይደል? ኤርሚ ጥሩ ነው፣ ለሁሉም ነው ወንጌላችን መስከሩ መጥፎ አይደለም፣ ግን ፖዚሽኑን ማወቅ አለበት። ቀጥልሽ እኛ ላይ ከመናገር ሐሳቤ ልጨርስ 30 ሰከንድ። ለዚህ ነው እኔ አሁን ታሜነት ያለው አንደኛ ቀደም ጠቅሰዋል ባደረጋቸው ዲቤቶች ኢንክሉድድ ከሙለታ ጭምር ርዕሳችን አይደለም እያለ ነው የወጣው እና እዚህ ጋር እኔ ገና ስገባ አንተን ፕሮቮክ እያደረገ ነበር እና እሱ ራሱ ኢንቴግሪቲ የሌለው በእግዚአብሔር ቃል ላይ በብርሃን እየዋሸ ራዕይ 4:6ን 4 እንስሳ የሚለው 3 ብቻ አይደለም ቁጥር ብቻ አይደለም የቀነሰው እንስሳን ሰዎች ነው ያላቸው። ከዛ ስላሴ ነው ብሎ ነው ያለው። ሰው በእግዚአብሔር ቃል ላይ ከዋሸ ይቅርታ መግባት አለበት፣ ንስሐ ይቅርታ መጠየቅ አለበት፣ ንስሐ መግባት አለበት። እግዚአብሔርን ካልፈራ የፈለገው አይነት ተገለባብጦ
ዲቤቱን ማሸነፍ እንጂ ኢንተግሪቲ የለው ምንም ነገር የለው። ኢሞራል የሆነ ሰው ነው ልደተ ቃል። አም ሶሪ ቱ ሴይ ዛት በጣም ኢሞራል። በእግዚአብሔር ቃል ላይ የዋሸ ሰው ክብር የለኝም። ስለዚህ ከሱ ጋር እነዚህ ነገሮች ለዮኒ ያቀበልኩት ዮኒ ጥሩ አድርጎ ስለሚሄድባቸው ነው። ይሄንን ቪዲዮ በደንብ ይሄድበት እና ልደተ ቃል ንስሐ ገብቶ ህዝቡንም ይቅርታ ጠይቆ ነው ወደ ዲቤት መምጣት ያለበት። አዚፍ እሱ እንትን እንደሆነ ነገር የተለያዩ ነገሮች ቅድም አንተን እያለ ነበር። ይሄንን እንድትን ነው። እግዚአብሔር ይባርካችሁ። ሌላ ስቴት ነው ያለው ኦርቶዶክስ እዚህ ኢንዲያናፖሊስ ያላችሁ ኦርቶዶክስ እስከ እሑድ ስለምቆይ በፊዚካሊ መገናኘት እንችላለን። በተለይ አርብ ነገ ጊዜ ይኖራል። መዶሻና ውሻ ይዘው ነው ወይስ ባዶ እጃቸው? አልወድም ብላለች እና ብላ ሰድባዋለች። ስለዚህ ካይንድ ኦፍ ውስጧ ኢየሱስን ትወዳለች፣ ወደ እስልምናም ሊን ታደርጋለች። ግን ከጸለይንላት ወደ ጌታ ልትመጣ ትችላለች። እንዳለውም ካሪዝማቲክ ስለሆነች ንግግሯ በጣም የምትሰራው አናሊስት በጣም ደስ የሚል ነው። ሚዛናዊ የሆነ ነው። በደንብ ትረግጣቸዋለች። እነፈለገን ደህና አድርጋ ረግጠዋለች እና አንደበቷ ጥሩ ነው፣ ርቱ ነው። ናቹራሊ ጊፍት ናትና እዚህ ያላችሁ ቅዱሳን ሁሉ ጸልዩላት። ጌታን ትወዳለች። እኔ እየጸለይኩላት ነው በእውነት በቃ በጣም የተወደደች እህት ናት። አንደበተ ርቱዕ ነች። ይህንም ማንም ሊከራከር ቢወድ መቼም እኛ ሰው ሲሞት ነው እንደዚህ ነው ብለን የምንለው። አሁን የምንም እምነት ተከታይ ልትሆን ትችላለች። እኔ ግን እንደ ክርስቲያን ዊሽ ማድረገው ዊሽ ብቻ ሳይሆን እምጸልይላት ይህንን አንደበተ ርቱዕነቱን ይዛ እግዚአብሔር በቃሉና በመንፈሱ እውነት እንዲሞላት የዘመኗን ቁጥር እግዚአብሔር እንዲባርከው ከክፉ እንዲጠብቃት የእግዚአብሔር የአምላኬ እጅ በእሷም በዞሯ በትውልዷ ላይ ለመልካም እንዲሆን ማለት ነው። በጣም ነው በቃ ንግግሮቿ በጣም ደርዝ ያለው ነገር ነው የምታወራው። ኦኬ ጌታ ኢየሱስ ክርስቶስን ባለማመን ልትሰድበው ትችላለች ወይ ልታምነውም ትችላለች። ይዶን አላቅም ከእሷ ጋር ዲቴይል ስላላወራን ያላት አቋም በእግዚአብሔር ላይ ያላት አቋም ምን እንደሆነ ባላቅም፣ ግን ተናጋሪ ናት። በቃ ማለት ተናጋሪ ማለት በቃ በደንብ አሁን እቺ ጋዜጠኛ ብትሆን መድኃኔዓለም ክርስቶስ ምድረ ሚኒስተር ሁሉ ተስሎ ነው እሷ ጋር የሚሄደው። ጌታዊ እርዳኝ አምላኩን ጠርቶ ማለት ነው። ሙስሊሙን ከሆነ አምላኩን ጠርቶ ከዚች እህት አፍ አትርፈኝ ካስመለጥከኝ ለቁልብ ገብርኤል ዣንጥላ አቀርባለሁ እያለ ሁሉ ተስሎ ነው የሚቀርበው። ምክንያቱም በእንዲህ አይነት አንደበተ ርቱዕነት እውነትን ይዛ ብትጠይቅ ምንም በቃ አይነ ፍጥጥ ጥርስ ግጥጥ እንደሚሆን ምንም እንትን አይልም። ምክንያቱም በጣም በቃ እግዚአብሔር እንደዚህ የሰጣቸው ሰዎች አሉ። አንቺ በኔቸር በጊፍትድ ናት። በቃ ይሄ ምንም አልመጣለች። ቤቷ ላይ ሄደን ሪፖርት እናደርጋለን። እንደዚህ አይደል ይባላል። እሺ ለጫወታ ያለው ግን ድንገት እንደው ካለች ነው አይደው ያለ ፕሮግራም እንደዚህ መጥራትም እንትን አይልም። ስልኳ ግን ያላችሁ በውስጥ ጻፉልኝና ደውዬላት እንደዚሁ አንድ ቀን እንዴ ምን አለበት እኔ መተን ራሱ እንኳን እንደዚህ እንሳቅ እንጂ እና እሺ ደግሞ ለድጋ ጣማችሁ አይደል ኤርሚ ካንስል ካደረገ አመቱ ሙሉ ነው መስከበት። ይሄንን ንጽጽር አቋርጦ ፍቶ ከወጣ አመቱ ሙሉ መሰከነ ማድረገው እያለ እስከሚያወራበት እስከዛ ሰዓት ድረስ ደምረው በአቋሙ ይጸናል። ስለዚህ አንድ እርግጠኛ ሆኜ የምናገረው ነገር ደምረው ለሴሶ የሚለውና ለወንድሞቹ ያላቸው ነገር የተለያየ ነገር ነው። እንደዛ እየተረዳ ያለት አንድ ይሄንን ያሽልኝ በኬስ ደረጃ ማለት ነው። በሁለተኛ ደረጃ ደግሞ ማለት ነው ንጽጽር ሲደረግ በዛ ፍጥነት እንደዛ በችኮላ ይደረጋል እንዴ? አሁን በፊት ስለ ንጽጽር ኮምፓራቲቭ ከሙስሊሞች መማር አለባቸው። አሁንም እየተማሩ ነው። በፊት ሙስሊሞች ድንገተኛ ንጽጽር ጥሪ ሲቀርብላቸው አንቀበልም ይላሉ። ማነው ሰውየው ይላሉ። በምን ዙሪያ ነው የምንነጻጸር ይላሉ። ፖለቲካ የሚሰራባቸው ከምሳቸው ደግሞ አንፈልግም ይላሉ። ፈሪዎች እያሉ ነበር የሚሰድባቸው። ታስታውሳችሁ ማለት ነው ሙስሊሞቹ። ትናንት ግን ያደረጉት ይሄንን እነሱ ናቸው። ብዙ ጊዜ ሙስሊሞች ንጽጽር አይተው ፖለቲካ የሚያስጥል ቦታ ከሆነ ትክክለኛ ያልሆነ ሰውየው ጤናማ አይደለም ብሎ ካሰቡ ካንስል ያደርጋሉ ንጽጽር። ፖርቶቹ ቤታቸውን ከፍተው ሲሰድቧቸው ነበር የሚሉት። ፈሪ ናቸው፣ ከቤታቸው ውጭ አያወጡም፣ ሀሳብ ላይ አይስማሙም ነው አይደለም። ኮምፓራቲቭ የሪሊጅን ፖለቲክስ የሚሰራበት ቦታ ነው። ነጥብ ጣልክ ማለት ያ ነጥብ እንደ ኤቪደንስ በየተለያየ ጊዜ ይቀርባል። ስለዚህ እዛ ቦታ ላይ ነጥብ ማስጣል አስፈላጊ አይደለም። ቦታው ምቹ ካልሆነ እድል የማይሰጥበት ቦታ ከሆነ ሄዶ ተሰሚነት የማያገኙበት ከሆነ አይፈልጉም። ትናንት
እናንተ ያደረጉት ኦርቶዶክሶቹ ይሄንን ነው። አንድ ይሄንን አይደልኝ ደምረው አመት ገና አልሞላውም ከተጠመቀ የተጠመቀበትም ውሃ አልደረቀም። በእውነት ለመናገር አንዴ አውደ ምሕረት ላይ ወጥቶ ሲጮህ፣ አንዴ ቤተክርስቲያን ሲያስተዋውቅ፣ አንዴ ገዳማት አይቀረው መዝሙር እንኳን ሲከፍት የኢየሱስ መዝሙር አይከፍትም። እኔ በጣም እኮ ነው የሚገርመኝ። ልክ ኦርቶዶክስ ስለ ኢየሱስ ከተዘመረ መልሰ ታባረራችኋለች የተባሉ ይመስል እንዳለ ከፕሮቴስታንት የሚሄዱ ሰዎች የሚከፍቱት የቅዱሳን መዝሙር ነው። በቃ መናፍቅ አይደለንም ተቀብለናል አይነት የማርያምንም ምልጃ የቅዱሳንን ምልጃ ተቀብለናል አይነት ሳክስ ነው የሚከፍቱት መዝሙር ራሱ። ስለዚህ ደምረው በነገረ ማርያም ዙሪያ ላይ በነገረ ድህነት ዙሪያ ላይ በጣም ብዙ ኢሹ ሲነሳ ሄዶ መጠየቅ ነበረበት። ወንድምናቶች ማማከር ነበረበት። እሱ የፈለገው በጨበጣ ውጊያ ኤርሚያስን መዋጋት ነው። እሱ ያላሳሰበው የቤተ ክርስቲያን ክብር፣ ደምሮ ያላስጨነቀው የቤተ ክርስቲያን ክብር። ለምንድን ነው ሲሶ የሚጨነቀው? ደምረው ነው መጨነቅ የነበረበት። ደምረው እኮ ከ6 ወር በፊት ሲሳደብበት የነበረውን ገድል እኮ አምጥቼ ወያይበታለሁ ብሎ በድፍረት እያወራ ያለው አስተውላችኋል? ራሷ ቤተክርስቲያኗን ታይትሉ ራሱ ቤተክርስቲያን ገድል ለምትቀበላለች ነበር የሚለው ታይትሉ ራሱ ባዮ ላይ ሁላንሰ ነበር የሚለው ሙሉ ቀን ገድል ከፍቶ ነበር ቤተክርስቲያኗ ሲቀጠቀጥ የሚውለው። ውሃ ስለተነከረ አንጎሉ ይቀየራል? አይቀየርም እኮ። ቁጭ ብሎ መማር ነበረበት። ስላረጀ ሁለት ፀጉር ስላበቀለና ነጠላ ለብሶ አብሯችሁ ከአንድ ቦታ አንድ ቦታ ሲንቀሳቀስ ሌሎች ጴንጤዎችን ያስቀናችሁ ስለመሰላችሁ አዋቂ ያደረጋችሁት ብድግ ብሎ በራሱ ፈቃድና በራሱ ተነሳሽነት ንጽጽር ካላደረግኩኝ አለ። ሰፊ ርዕስ ነው ያነሳው። በነገርሽ ላይ ትልልቅ ሰዎች ወይም ደግሞ ልምድ ያላቸው ሰዎች በሳል እውቀት ያለባቸው ከነገረ ክርስቶስ ጋር በማይጋጭ መልኩ ነገረ ማርያምን ማስተማርና ማብራራት የሚችሉ ሰዎች ነበሩ መናገር የነበረባቸው። ደደብ እኮ መሆኑን የምታውቂው በማርያም አማካኝነት ዓለም ድናለች አይደል ያለው? ስለዚህ አይደለ ሮቤ እኛ በማርያም አማካኝነት ዓለም ድኗ ብለን እናምናለን አይደል ያለው? መንፈቅና እኮ ነው ይላሉ። ስለዚህ መናገር ካለባችሁ ለምንድን ነው ሰጥለጥ አድርጋችሁ ደምረው ያልተናገራችሁት? እንዳያኮርፍ ተመልሶ እንዳይሄድ መዝሙር ያሬድ ቤት አወራችሁ፣ ናቱ ቤት አወራችሁ፣ 4-3 ቦታ ቤት አወራችሁ። እንዳለ ያወራችሁት ሲሶን፣ ኤርሚን፣ ጴንጤዎችን የሚሳደብ ደምረው ነው መስደብና መግረፍ የነበረባችሁ። መጥቶ አማክሯችኋል። እናንተ ትናንት ነው የመጣው ደምረው። የፈለገ ሁለት ፀጉር ቢያበቅል ዘመኑን የጨረሰው በእርጅናው በራሱ ፍቃድ ነው እንጂ ለኦርቶዶክስ አይደለም ያረጀው። መማር አለበት ልጅ ነው። ብድግ እያለ ወደ ምሕረት ላይ ብድግ እያለ ንጽጽር ላይ ብድግ በቃ ሁሉ አይቅረኝ እንዴ! ይሄ በሽታ ነው። ስለዚህ እናንተ ስለፈራችሁ ደምረውን ስለፈራችሁ ሲሳይ ነው መቀጠቀጡት። ለምንድን ነው ቤቱ ቀኑን ሙሉ ላይቭን ከፍቶ ደምረው ኤርሚን ጉድ እንደሚሰራው ኤርሚን እንደሚያዋርደው ኤርሚ እንኳን ኤርሚ ታሞ ትናንትና ንጽጽሩን ቢያቋርጥ እርግጠኛ ነኝ እንቅልፍ አተኛውም ነበረ። ሀይሎጋ ሽቦ ሲል ነበር የሚያድረው ደምረው። ቁልጭ ብሎ ኮፍያውን አድርጎ መቶ ስግጥ አለ ሰውየው። ችግር አለበት እሱ ገደል ሲባል እግሩም እጁም ጥፍሩም አይኑም ነው የሚሰራው ሰውየው። ጉድ እኮ ነው። የእሱ ደግሞ እኮ ይለያል። ንቀት ይላል። በቃ ልክ እንደሆነ ነገር አንተ ቁጭ ብለህ ላይ ቁጭ ብለህ አንተም ለሄዳባለች ጥፍሩም ይቆማል አለች። ጥፍሩም አይኑም ይነቃል ብለው ማይ ግነስ አድካሚ ናት። አድካሚ ኮፍያውን ስግጥ ብላ እኔን እንኳን ብታልፈኝ ሄድብህ እንጂ ትንሽ ማይ ግነስ ምንም አልተረፍንም። ሁላችን ሆነው ተገቢ ነው። ሶስታችንንም ተደርድረን እየተሰጠን ነው ማለት ነው በከብት መርፌ
የነበረበት እዚህ የትናንትናው ንጽጽር ላይ በዋነኝነት መወቀስ የነበረበት ከሲሳይ ጋር እንድትጣሉ ያደረጋችሁ በሀሳብ ልዩነት እንዲፈጠር ያደረጋችሁ ደምረው ነው። ቤቱን ያላከበሩ ደምረው ነው። ቤተክርስቲያን ያላከበሩ ደምረው ነው። አባቶች መጠየቅ ነበረበት። ቲክቶክ ላይ ትልልቅ መምህራኖች አሉ ቤተክርስቲያን ውስጥ የኖሩ በዛ ውስጥ ያደጉ። እርግጠኛ ሆኜ የምናገረው በኦርቶዶክስ አስተምሮ ዙሪያ ላይ እኮ ደምረው አንተን እነ ኢዮባ እነ ጋዲሳ እነ ባሮክ ይበልጠዋል ትናንሾቹ ስለሚያውቁ። እነ ልደተ ቃል እነ መዝሙር ያሬድ ምናምን ብዬ አልጠራልህም ቱ ቢ ኦነስት ማለት ነው። ይበልጡሃል። እነሱን ሄደህ መጠየቅ ነበረብህ። በዚህ ዙሪያ ላይ ከኤርሚያስ ጋር ንጽጽር ላደርግ ነበረ መረጃ ስጡኝ ይባላል። በፊት አንተ ኦርቶዶክስን ለመሳደብ ሰብስበህ ካስቀመጥከው መጽሐፍ ላይ ነው ሄደህ ልትነጻጸር የፈለግከው? ያልገባኝ ፓርት አረዳድህም አመለካከትህም እኮ አልተቀየረም። አንድ ላይ የቀየርከው ከረባትህን በነጠላ ነው የቀየርከው። በቃ ምንም የተባልከው ነገር የለም። ከዛ መታመን ብለህ መልክ ሰራህ። ዛሬ ውድ ኦርቶዶክሳውያን እኔ ከአባቶች ውጭ አይደለሁም፣ ከቤተክርስቲያን ውጭ አይደለሁም፣ ከወንድሞች ውጭ አይደለሁም፣ አታርግ ያሉኝን አላደርግም። መሀይም ከቤተ ክርስቲያን ውጭ ያልሆነ ሰው ከወንድሞች ውጭ ባትሆን ኖሮ ከኤርሚያስ ጋር ንጽጽር ከማድረግ በፊት ሄደህ ታማክራቸው ነበረ። አንተ ራስህ ሄደህ ለሲሳይ እንደምትነጻጸር ነግረህ ተስማምተህ በአንድ ቀን ልዘው በአንድ ቀን በጣም ሰፊ ርዕስ ጊዜ የሚፈልግ ቶፒክ በአንድ ቀን። ምክንያቱም አንተ አላማህ ጊንጥና ቢራቢሮ እንዲወርድልህ ስለሆነ ማለት ነው፣ ግድ ስለማይሰጥ ስለሌላ ነገር። አንተ አላማህ ከቀለሜ ጋር የግል ጸብ ስላለብህ በገድል ልትደባደብ አጥንትህን ነው የሚቀጠቅጥልህ ኤርሚያስ። ሞተህ ነበር ዛሬ የምታድረው ወንድሞቹ አዳሩ እንጂ በአንተ ጅጅብና አስተምሯቸው የሚቀየር ነገር የለውም። ግን አላዋቂነት ልክ እንደፈለገ አደባባይ ያሳይልህ ነበር። አዋርዶ ታድገውሃል። ሸኮናህን ነበር የሚቀጠቅጥልህ። ኤርሚያስ ፊት እኮ ስለ ገድል ማውራት ለአንበሳ ስጋ እንደማሳየት ነው። በቃ ነቀት ፍልት ወቁልጭ ነው የሚለው ሰውየው። የረሳ ሁላ ድቅን ይልበታል። ንቁ ይዋል እንዲ አንዳንዴ እኮ ሳይገልጥ ሁላ ነው እኮ የሚያወራው። እግዚአብሔር ምን ጉድ ነው? ሰው ምረጡ እንጂ ጭራሽ ከአንተ ጋር ደግሞ ሀሳብህን ጨርሰ መናገር የማችል ሰውዬ፣ መርቃና የሚሆንክ ሰውዬ፣ ያልተረጋጋ ሰውዬ፣ ገና ከኦርቶዶክስ አልሆንክም አንተ። ሁሉ አይቅረኝ ብለህ ከመቸኮል የተነሳ ድራማ ሲሰራባችሁ ግን ኦርቶዶክስ ክርስቲያኖች መቆጣት ከነበረባችሁ መገሰጽ ከነበረባችሁ ወንድማችን ነው የምትሉትን ሲሳይን ሳይሆን ደምረውን ነው ንጽጽር ይደረግ ያለው ደምረው ነው። አንድ በቀጠሮ ሰዓት ያቸው ደምረው ነው። በምን ርዕስ ዙሪያ ላይ ኑቢያ ህግ ያወጣው ደምረው ነው። ኤርሚ የሚሰደበው ሲሶ የሚሰደበው ለምንድን? አሁንም ይሄንን ሰውዬ መረን የማታስይዙት ከሆነ መስመር የማታስይዙት ከሆነ እርግጠኛ ነኝ ከማንም ፕሮቴስታንት ጋር በሰላም አትኖሩ። ከማንም ፕሮቴስታንት ጋር ለኤርሚያስ በገድል ዙሪያ እንወያይ አይደለም አንድ ቀን ለኤርሚያስ ከእንቅልፉ ቀስቀሳችሁ ብታመጡት በቃ ሰውየው ያ ነው በተሰጠው። እንዲህ ከእንቅልፉ ቀስቀስ አድርገህ ኤርሚና በገድል እንወያይ ብትል ወዲያው ነው ካሜራ ከፍቶ የሚመጣው ሰውየው። መሰረታዊ ችግር ያለበት ሰው ኤርሚያስ። እናንተ ስለምትንቁ የሰውን ሀሳብ ስለምትንቁ የሰውን ጥንካሬ የሰዎችን ፍላጎት መለየት ሁላችሁ ነው። ማህበራዊ ሚዲያ እንደዚህ አይመራም። ማህበራዊ ሚዲያ ከጋብሮቭነት ወጣችሁ ከስሜታዊነት ወጣችሁ እያንዳንዱ የሃይማኖት ተቋም ላይ ያሉ ሰዎች አቅማቸውን ካልፈተሻችሁ ውድቀት ነው ለእናንተ ኦርቶዶክሳውያን፣ ውድቀት ነው። አላስተዋላችሁትም? ቤታችሁን ተከፍቶና በኤርሚ አነጋገር አፊዛችሁ አለግጣችሁ ምናምን ትሄዳላችሁ። በየጊዜው አጠንታታችሁን ይቀጠቀጣችኋል። ጭራሽ አጠገቡ እንዳቆሙ ነው የሚያደርጋችሁ ወደፊት።
ገድል ሲባል ማንም ሰው ኤርሚያስ ፊት እንዳይቆም ነው የሚያደርጋችሁ። ቀልድ ነው የሚመስላችሁ እናንተ? ሰው ይቀልዳል? 4 ሰዓት 5 ሰዓት ላይፍ ከፍቶ የሚቀልድ ይመስላል ኤርሚያስ? ቁጭ ብለው ሚት አድርገው ኤርሚያስ ቤት የሚማሩ ሰዎች ኤርሚያስን የሚተኩ አይደሉም? እናንተስ? በቃ እንደዚህ ነው ብድግ ብሎ እሳት ውስጥ የሚገባ ምእመን መማር ነው ያለበት ደምረው። ስለዚህ ትናንትና በተፈጠረው ስህተት ላይ 99% መውሰድ ያለበት ኃላፊነት ደምረው ነው። ስትቆጡት አማራጭ ሲያጣ እንዳትወያይ ብላችሁ ስላስፈራራችሁት ቢወያይም ጊፍት ስለማያገኝ ጎበዝ ስለማይባል ጥቅሙ ስለቀረበት ተወው እንጂ ደምረው መተው አይፈልግም። ቤተክርስቲያንም ቢያከብር መምህራኖችን ቢያከብር እናንተም ቢያከብራችሁ ኖሮ ማህበራዊ ሚዲያ ላይ ያላችሁ ኦርቶዶክሶችን መተው ያማከራችሁ ነበረ። የቤተክርስቲያኑን የነገረ ማርያም አስተምሮ በደንብ የምታውቁት እናንተ ናችሁ። መተው ያማከራችሁ አላማከራችሁ ማለት እንዴ? ሰምታችሁ ነው ሄዳችሁ ምንድን ነው ብላችሁ የጠየቃችሁት? ፖስት ተደርጎ ነው ያያችሁት እና ያከብራችኋል ማለት ነው። ሌላው በጣም የገረመኝ ምራው ኤርሚ ካንስል ካደረገ አመቱ ሙሉ ነው መስከረም። ኦኬ እሺ፣ አልሚ የተባልሽው ነው ላኪልኝ። አልሚ የተባልሽው ነው ላኪልኝ። ላስገባት ሞክሬያለሁ ግን ፕራይቬት ነው እንትኗ። ኦኬ ገስት ቆይ ያው ልካለች። ቆይ ኦኬ ያም ሆነ ይሄ ኦፓልዬን ሰላም በሏት። በጣም አንደበተ ርቱዕ የሆነች ልጅ ነች። እምነቷ ምንም ይሁን ምንም ሙስሊምም ትሁን ክርስቲያን ነች አላማኝ ነች ምናምን ብላችሁ ትላላችሁ። ኦኬ ሐሳባችሁን ሰማለሁ። ግን እኔ እሷ ራሷን ሳገኛት እሷ ራሷ ጠይቃታለሁ። ግን አንድ ነገር የማልክደው ምንም የማልደብቀው በቃ በጣም ተናጋሪ ደርዝ ያለው ነገር የምታወራ ለዛ ያለው ነገር የምታወራ ኮፍያውን አርግቶ መጥቶም ኤርሚያስ የሚሰገጣልን ብላ ብትል ደምረውን ብላ ብትል የተናገረችው ነገር ሁሉ በሙሉ ትክክል ነው እና በቃ በንግግሯ ምንም ሳልደብቅ የንግግሯ ላይ በጣም የምትመቸኝ እህት ናት እና እንደምወዳት ንገሯት። ይህንን አንደበተ ርቱዕነትን እግዚአብሔር ነው የሰጣት። ለአንዳንድ ሰዎች እንደዚህ ጊፍት ናቸው፣ በቃ ጊፍትር ናቸው፣ በተፈጥሮ ጊፍትር ናቸው። ምንም ትሆን አልኩ ሙስሊምም ትሆን ዋቴቨር ሰው ናት። በቃ በእግዚአብሔር መልክና አምሳል የተፈጠረች እወዳታለሁ። ምንም ይህንን በአደባባይ ነው የምናገረው። ጸልይላታለሁ። በቃ እንደኔ እኔ ያመንኩትን ጌታ ኢየሱስ ክርስቶስን የምታምነውም ከሆነ ሰየው የማታምነውም ከሆነ እንድታምነው ጸልይላታለሁ። ደግሞ የገባኝን እውነት እነግራታለሁ። እሷ የምትነግረኝ ካለ ትነግረኛለች። አለቀ። ከዛ ውጭ ግን ምንም እንደዚህ አይነት ተናጋሪዎች ሲናገሩ ያምራል። ስለኔ አሁን ወይ ስለደምረው ወይ ሌሎች ስለተናገረች አይደለም። እና እግዚአብሔር ይባርከሽ። አልሚ ምንድነው ልታሳይን የፈለግሽው? አይ ቲንክ እንኳን ደህና መጣሽ። ሰላም ብያለሁ። እንኳን ደህና ቆያችሁን። ከዚህ በፊት እዚህ ገብታ ነበርና ለምን ገባሽ ምናምን ብለዋት ሲወቅሷት የነበረው እኔ ደግሞ ተከትያት በሌላ ቀፎ ስለነበር መላክ አልተመቸኝም እና ለዛ ነው ያሰማችሁ። እሺ እኔ ጋር ጠርቻት ከዚህ ቤት መታ ነበረ አንዴ እንደዚህ በደምብ የተናገረችው በጣም በቃ ለምን ብቻዬን ልሳቅ ብዬ ሰዎች ይገርመኛል። ኤርሚ መጣው ወንጌል ሊሰብክ ነው። ወንጌል ሲሰብክ ከወንጌል የሚጻረር የኢየሱስን ክብር የሚጋርድን ነገር ሲናገር እሱ እንደዛ የመሰለው እናንተ ላይሆን ይችላል። እሱ እንደዛ ነው ብሎ ያሰበውን ነገር ሲናገር እብድ ነው ትሉታላችሁ። ኦፍኮርስ እብድ ነው ይባላል። ክርስቶስ ክብር ነው ምንም ማለት አይደለም። እውነት ለመናገር ግን ቲክቶክ ላይ ወንጌልን በፍቅር የሚሰብክ ለወንጌል ቅናት ያለው ጉዳይ የሰለመ ጊዜ 4 ቀን ነው ሲጮህ የነበረው ሌሊት እየተነሳ። እኔ በጣም ያሳዘነኝ አትቆጩም። አንድ ነፍስ ሲሄድ በቃ ማልቀስ ነው የቀረው። እንደ ሳያለቅሱ ላይ ቀርም እውነት ለመናገር። ስለዚህ አንድ ነፍስ ከጌታ ስታመልጥ ይቆጨዋል፣ ይናደዳል፣ ይከፋል። ስለዚህ እኔ ባለሁበት በእውነት አልማዝ ፖዝ አድርጊው። ልክ ነው፣ አልቅሻለሁ። አንደኛ እዚህ አደባባይ ላይ አልቅሻለሁ። ለጉዳይ ዲያ ራሱ ደውዬ 2 ሰዓት በውስጥ መስመር አውርተን አልቅሻለሁ። ጉዳይ ዲያ ዛሬ መወደዋለሁ። በእስልምና ሃይማኖት ውስጥም ቢሄድ በቃ አንጀቴን የተሰፈሰፈለት አውርተን ስለምናቅም ከዚህ በፊት ማለት ነው። ላይቭ ላይ መጥቶ እንደማናችሁም ኦርቶዶክስ ንጽጽር በእስልምና ላይ የሚሰራ ሰው ስለነበር ታውቃላችሁ፣ ላይቭ ላይ ማለት ነው። አዎ እና ልክ ናት። እሷ አታውቅም። አደባባይ ላይም አልቅሻለሁ፣ በውስጥም አልቅሻለሁ። ከእሱም ጋር እያወራን ለ2 ሰዓት ያህል አውርተናል። ያውቃል ጉዳይ ዲያም ማለት ነው። እና እሺ ጋይድ ቀጥይ። ለመናገር እኔ ብዙ ጊዜ ቤት ገብቼ ሰምቻለሁ። ለሰዎችም ሪከመንድ አደርጋለሁ። ኤርሚ ቤት እየገባችሁ ተማሩ ብዬ ማለት ነው።
እና እኔ ባለሁበት ኤርሚን እብድ እንዳትሉ እውነት ለመናገር አይቱሉት ሰዎች ይገርመኛል። ኤርሚን ይሄን ነበር እኔ አሳጠሪ ነው እንትን ያልኳት ደግሞ ኤርሚ የመጣው ወንጌል ሊሰብክ ነው። ወንጌል ሲሰብክ ከወንጌል የሚጻረር የኢየሱስን ክብር የሚጋርድን ነገር ሲናገር እሱ እንደዛ ይመስሉ እናንተ ላይሆን ይችላል እሱ እንደዛ ነው ብሎ ያሰበውን ነገር ሲናገር እብድ ነው ትሉታላችሁ። ኦፍኮርስ እብድ ነው ይባል ለክርስቶስ ክብር ነው ምንም ማለት አይደለም። እውነት ለመናገር ግን ቲክቶክ ላይ ወንጌልን በፍቅር የሚሰብክ ለወንጌል ቅናት ያለው ጉዳይ የሰለመ ጊዜ አራት ቀን ነው ሲጮህ የነበረው ለሊት እየተነሳ እኔ በጣም ያሳዘነኝ። አትቆጩም? አንድ ነፍስ ሲሄድ በቃ ማልቀስ ነው የቀረው እንደ ሳያለቅሱ ላይ ቀረም እውነት ለመናገር። ስለዚህ አንድ ነፍስ ከጌታ ስታመልጥ ይቆጨዋል፣ ይናደዳል፣ ይከፋል። ስለዚህ እኔ ባለሁበት በእውነቱ ለመናገር እኔ ብዙ ጊዜ ቤቱ ገብቼ ሰምቻለሁ። ለሰዎችም ሪከመንድ አደርጋለሁ ኤርሚ ቤት እየገባችሁ ተማሩ ብዬ ማለት ነው። እና እኔ ባለሁበት ኤርሚን እብድ እንዳትሉ እውነት ለመናገር አይቱሉት ሰዎች ይገርመኛል። ይሄን ይመስላል። የሚገርም ነው። እዚህ እኔ ጋር መታ ከወጣች በኋላ ነው ይሄን ያለችው። አዎ ከወጣች በኋላ እንዴት ትገቢያለሽ ብለው ሲሏት ጊዜ ይሄንን መልስ ነው የሰጠቻቸው። የሚገርም ነው። እኔ አሁን እምነትሽ ምንድነው ከየት ነሽ ብዬ አላልኳትም። ምንም ሙስሊምም ብትሆን አላማኝም ብትሆን ምንም የትኛውም ሃይማኖት ውስጥ እኔ በሃይማኖቷ ሳይሆን በሰውነቷ ነው የማከብረው። ሰውንም ጭምር እንደዛ ነው ማክበር ያለብን በመጀመሪያ። እና ግን በቃ ኦፓል ትናገር ንግግርን ብሎ የሚለው እኔ ሶሻል ሚዲያ ላይ ካሉ ሰዎች ኦፓል ትናገር ከወንዶች እነ ዳጊ ይናገሩ ነው የምለው። አንድ በተረቱነት ጌታ ምስክሬ ማለት ነው። ዳጊ ዘማሪ ዳጊ ይናገር ከወንዶች ከሴቶች ተብሎ ቢባል ኦፓል ትናገር ነው የምለው። እኔ በቃ ጊፍትድ የሚናገሩት ደርዝ ያለው ነገር የሚናገሩትን በደንብ ቃላት አስተካክተው እንደኔ ቃላት እንደዚህ አይሰባበርባቸው ግን እውነቱን ስንናገር ማለት ነው። ከወንዶች ኤርሚያስ ዝም ልበል፣ ዘማሪ ዳጊ ይናገር። ጌታ ኢየሱስ ምስክር ነው። እናንተ አሁን በጣም ብዙ ልትሉ ትችላላችሁ፣ በጣም ብዙ ልትሉ ትችላላችሁ። አተያዩ በጣም ይገርመኛል። ከወንዶች ዘማሪ ዳጊ ሶሻል ሚዲያ ላይ ካለ ነው ከሁላችንም ከኔም ጨምሮ አንዳችን ቁጭ ነው ማለት አለብን። ከሴቶች ኦፓል እምነቷ ምንም ይሁን ምንም ትናገር እሷ እና ትልቅ አክብሮት አለኝ። በምንም እምነት ውስጥ ትሆን ጸልይላታለሁ። እግዚአብሔር ቀኙና የፊቱን ብርሃን እንዲያበራላት በምትሄድበት በምታልፍበት ጎዳና ሁሉ ከክፉ እንዲጠብቃት ከራሷም ስህተት ከክፉ ሰዎችም ምክር ከሰይጣን ወጥመድ እንዲጠብቃት ጸልይላታለሁ። ምንም የማልደብቀው በጣም የተወደደች እህት ናት። ስለኔ እንዲና እንደዛ ብላ አሁን ስለተናገረች አለ እኔ ቪዲዮ እኔ እንደተናገረች አላውቅም። አይ ቲንክ አንዲት የእስልምና ሃይማኖት ተከታይ ሙስሊም የሆነች እህት አለች። አይዶ ነው ይሄ እስልምና ሙስሊም ብሎ የሚለው ነገር እንትን ይብልኛ ምንድነው ኡሁቲ ነው ኡቲ ፊላህ ብላ በምትለው ፔጅ ላይ እዛ ነው ብዙ ጊዜ እሷ እንደዚህ ስክሮል ሳደርግ ማገኛት እና ሰዎችም እንደዚህ አይታዩ ይታዘባሉ ማለት ነው። ኤርሚያስንም ያያሉ። ማን ሙስሊምም ይሁን ኦርቶዶክስ ጆቫ ዊትነስም ይሁን አይሁድ ያያል፣ ጴንጤም ይሁን ማንም ያያል፣ እንታያለን እና አይታው ሀሳብ ይሰጣሉ። አሁን ጥፋቱ የኤርሚያስ ነው ብላ ብትል ትክክል ናት። በቃ ያየችበት አታይ እኔው ራሴ ተንቀሽቀሽ የገብቼበት ጥፍ ብዬ ቢሆን በቃ ግን ምጸልየው ስለተኛ ጋር እንኳን የለም ዣንጥላ አስገባለሁ ብዬ አልልም። ምን ገብርኤል ፀሐይ እንዳይመታው ነው ዝናብ እንዳይመታው ዣንጥላ እኮ ምልህ ተው። አሁን ሌላ ነገር ውስጥ እንዳትከቱኝ ስለደከመኝ ልተኛ ጥላ አስገባለሁ ምናምን ነገር ብዬ የምለው የለም። ግን በቃ ኦፓል ተናጋሪ ነች፣ ቆንጅዬ ተናጋሪ ናት፣ ቆንጅዬ ተናጋሪ ነች እና ስለሳኩኝ የባለፈውንም እንደዚህ ሰምቼው ብቻዬን ከምስቅ ብዬ ነው የከፈትኩት። አሁንም ስከፍት ስሰማት ብቻዬን እንዳልስቅ ብዬ ነው አብሬ የከፈትኩትኝ። በዚህ የምታዝኑ ሰዎች ካላችሁ መልካም ሀዘን ይሆንላችሁ። ምንም ይቅርታ አልጠይቅም። በቃ አንዳንዴ እንደዚህ እውነትንም በተዋዛ ንግግር የሚናገሩ ሰዎች ሰምተን ብትቀልድብኝም ብትቀልድባቸውም እውነትንም ብትነግረን ለእኔም ለእነሱም ማለት ነው በቃ ትክክል ናት። ደግሞ እንደዚህ በጣም የሚያስጠላ ንግግር አልተናገረችም እና ጌታ እግዚአብሔር ይባርካት። ስልኳ ያላችሁ ሰዎች ግን ብትሰጡኝ አይደው ነው መልካም ፈቃዷ ከሆነ ጠይቃችሁ ብትሰጡኝ ብደውላት በጣም ደስ ይለኛል እና እግዚአብሔር ይባርክ። እነ ክበቦ ገዳን ከመስማት ቀለኛ አይደለችም፣ ቁም ነገረኛ ናት። ግን
እንዴ በጣም እና ጌታ ይባረክ። እሺ ጸጊ እህትየው ልተኛ ነው የመጣሽው። ተባረኪ። ዛሬ በጣም እንደደከመኝ ቤቱን እኔ ስልጣን ቢኖረኝ በቃ አንተ ራስህን አውርጄ እዘጋው ነው። ተነሳ። በጣም በቃ በጣም የደከመኝ ቀን ነው። ጸጊ ይኸው እንኳን መጣሽ። በጣም የደከመኝ ቀን ነው። በውስጥ መስመር ደውላ ዝጋውና ሂድና ተኛ አለችኝ። እንደደከመኝ አታውቅም፣ አልነገርኳትም። እና በጣም በስጋ ይደክሞኛል። በተለይ ደግሞ እዚች ግራ አይኔ ላይ ትንሽ ነው የማንበቡም ይሁን ምን መነጽርም አድርጌ ትንሽ እንትን እያለኝ ነው። ጸጋና ሰላም ይብዛላችሁ። ተባረኩ። ጌታ እግዚአብሔር ሁላችሁንም በያላችሁበት ይባርክ። ቤካዬ በጣም ይቅርታ ጊዜ ስላልሰጠው፣ ሰላምዬ እንደዚሁ፣ እህቴም ድንቄም ከላይ አልሚም ተባረኩልኝ። ሁላችሁም ጸግዬ ጸጋና ሰላም ይብዛላችሁልም። መጽሐፍ ቅዱስን አንብቡ ፕሊስ። የሰው ልጆች የሆናችሁ መጽሐፍ ቅዱስን አንብቡ። በቅንነት የአምላክን የእግዚአብሔርን ቃል አንሱና ቅረቡት፣ አንብቡት። በልብ ቅንነት አንብቡ። እውነተኛው አምላክ እግዚአብሔር የተናገረው ሕያው ቃል በዛ ውስጥ አለ። ነፍሳችሁን የሚያድን ነፍሳችሁን የሚለውጥ እውነት ነው። ይሄን ነው የምለው። የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ሰላም ሁኑ፣ ሰላም እደሩ።